ላይ ነኝ አይደል እያስተማርኩ የነበረው ማርቆስ 5 ላይ 35 እና 36 ላንብበውና መነሻ ጥቅሴ ስለሆነ ከዛ በዛው እየፈሰስን እንሄዳለን። ዛሬ ግን በጣም ነግራችኋለሁ። ዛሬም የእምነትን መንፈስ ትካፈላላችሁ። ሪል የፍርሃትን መንፈስ አልተሰጠንም፣ አልንቀበልም። እኛ ጋርም ሲመጣ ህገ ወጥ ነው፣ እናባረዋለን። የፍርሃት መንፈስ ስለሚል ነው። ሁለቱንም በደንብ አድርጌ ሳምንት ነክቻለሁ። ግን ዛሬ ሳምንት ላልነበራችሁና ካርጌ ወደ ዛሬው ሐሳቤ ብቻ ሄዳለሁ። ማርቆስ 5:35 እና 36 እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ? ታሪኩ ያለው ከ21 ነው የሚጀምረው። ታሪኩ ባለፈው በደንብ አድርጌ አውርተነዋል ሁሉንም። ኢያይሮስ የተባለው ቁጥር 22 ላይ እንደውም ይናገራል። ኢያይሮስ የሚባለው ያ የምኩራብ አለቃ መጥቶ ኢየሱስን ብላቴናዬን ሄደ እጅን ብጭንባት ትፈወሳለች፣ ልትሞት ደርሳ እባክህ ምናምን ብሎ እየለመነው ነው። እና ይሄን እሺ እሄዳለሁ ብሎ አብረው እየሄዱ መንገድ ላይ ደግሞ መታ ደግሞ የልብሱን ጫፍ ነክታ ያዘገየችው ሴት ደግሞ ነበረች። እሷም በእምነት ነው፣ ጌታም ደስ ብሎታል። እሷ ያዘገየችው እየሄዱ ነው የሚሄዱት። ዋና ፐርፐዛቸው ለኢያይሮስ ቤት ነው። ኢያይሮስ ቤት እየተኬደ ነው፣ ግን ያቺ አዘገየችው። ልክ ስታዘገየው እዛ ጋር እንትን ሲሆን በኋላ ላይ መተው ከምኩራብ አለቃው ሰፈር ወይም ቤት መተው መምህሩን አታድክም፣ በቃ ኢትስ ኤክስፓየርድ አሉት ማለት ነው። ሺዝ ኤክስፓየርድ፣ አብቅቷል፣ ሞታለች፣ አልቋል ኬዙ። መምህሩን አታድክም፣ ብላቴናይቱ ሞታለች። እኔ 36 ላይ ያለው በደንብ እንድትሰሙኝ ፈልጌ ነው። ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ፣ እሷን ቃል ወዳታለሁ። ኢየሱስ ግን የተናገሩትን ቃል አድምጦ፣ ለምን የተናገሩት ቃል በዚህ በፊዚካል ወይም በዚህ በአካላዊው ጆሮ የሰማው ቃል የሚፈጥርበት ፍርሃትን እንጂ እምነትን አይደለም። ወይም እንደ እግዚአብሔር ቃል ያልሆነ የሰማነው ሁሉ እምነትን አይፈጥርም። ልክ ነው። ፌዝ ካምስ ባይ ሂሪንግ። እምነት የሚመጣውም ከፍርሃት ነው። እምነት የሚመጣውም ከመስማት ነው። ፍርሃትም ከመስማት ይመጣል። እምነትም ከመስማት፣ ፍርሃትም ከመስማት ይመጣል። ለዛ ነው ኢየሱስ ቶሎ ብሎ የተናገሩትን ቃል አድምጦ ቶሎ ፕሮቴክት አደረገው። ወዲያው ኢየሱስ የተናገረውን ቃል። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ አለው። ለምን? የተናገሩት ቃል ምን የሚፈጥርበት ነው? ፍርሃትን የሚፈጥርበት ነው። የምንሰማው ሁሉ እምነትን አይፈጥርልንም። ይህን ስሙን። የምትሰሙት ሁሉ እናንተ ላይ እምነትን አይፈጥርም። ፍርሃትም የሚፈጥር ቃል አለ። እምነትን የሚፈጥረው የእግዚአብሔርን ቃል ስትሰሙ ብቻ ነው። እምነት የሚፈጠረው ውስጣችሁ በእግዚአብሔር ቃል ነው። የእግዚአብሔር ቃል የሌለው እምነት ሞራል እንጂ እምነት አይደለም። ስሜት እንጂ እምነት አይደለም። እምነት አምኛለሁ ስትል እስቲ ጊቭ ሚ ስክሪፕቸር ነው ማለት በሆነ ነገር ላይ አምኛለሁ ስትል አመንኩ ስትል የእግዚአብሔር ቃል እስቲ ንገረኝ ያመንክበት የጸናበት። የእግዚአብሔር ቃል ከሌለ እምነት ሳይሆን ስሜት ነው። ስሜታዊ ነው የሆንኩ አምኛለሁ ምናምን። እምነት ስሜታዊነት አይደለም፣ ሞራል አይደለም። የሆነ ነገር ምናምን መነቃቃትም ብቻም አይደለም። ጥሩ ነው መነቃቃት፣ እሱ አይደለም። እምነት የምትጸናበት የምትቆምበት እውነት ነው። ምን ላይ ነው የጸናው? ምን ላይ ነው ያመንከው? አመንኩ አለ እኮ ጳውሎስ። ስለዚህም ተናገርኩ። ስለዚህ የምትናገረውን ቃል ነው የምትነግረኝ፣ ያመንከውን። ስለዚህ የምናምነው የሰማነው ቃል ላይ ነው። የእውነት ቃል ላይ፣ የእግዚአብሔር ቃል ላይ፣ ከእግዚአብሔር ቃል ጋር የሚስማማ ድምፅ፣ የእውነት ድምፅ፣ እግዚአብሔር አግሪ የሚያደርገው ድምፅ ሲሆን እሱ እምነትን ይፈጥራል። ካልሆነ ግን ማንም ሰው የሚያወራው ሁሉ የሚፈጥረው ፍርሃት። ስለዚህ ኢየሱስ ቶሎ ብሎ ሰውየው አምኖ ነው የመጣው። መጀመሪያም አምኖ ነው የመጣው። አሁን ግን እኔ ፍርሃት የሚለውም ራሱ እንዴት እንደተረጎመው አላውቅም። ማለት በጣም ጥሩ እንትን ነው ያደረገው። ግን ሰውየው በዛ ሰዓት ልክ ብላቴናይቱ ሞታለች መምህሩን አታርክም ሲባል መፍራት እኮ አይደለም። አሁን
ተስፋ መቁረጥ ነው። መፍረጥ አይደል። እመን ብቻ እንጂ ተስፋ ትቁረጥ ነበር መባል የነበረበት። ተስፋ ነው የሚቆርጠው። በቃ ቀጥታ ፍራሽ ነበር የሚታየው። ፍራሽ ዘርግቶ እስከ 3 ሰዎችን እያለ ማስወጣት። በቃ ይሄ ነው የሚታየው። በቃ ተስፋ መቁረጥ እንጂ ፍርሃት አይደለም። ፍርሃት እንትን ነው። ግን ፍርሃት ለካ የነዚህ ሁሉ የተስፋ መቁረጥ ብትል በቃ የሁሉ ነገር ሶርስ ነው፣ ምንጭ ነው። ስለዚህ ምንጩን ነው ኢየሱስ ያደረገው። ምንጩን ነው ቶሎ ብሎ ፕሮቴክት አደረገው። ልክ ኢየሱስ የተናገሩትን ቃል አድምጦ ይላል። የተናገሩት ቃል እሱን እምነትን የሚፈጥርልህ ሳይሆን ፍርሃትን የሚፈጥርበት እንደሆነ ስላወቀ እመን ብቻ እንጂ አትፍራ። only believe, fear not። አትፍራ፣ እመን። praise God። እንግዲህ መነሻ ጥቅሳችን እቺ ናት። ማርቆስ 4 ላይም ልክ እንደዚሁ ሳስተምር ነበር፣ ተናገር ነበር። ያው ኢየሱስ በመሸ ጊዜ ይላል። ያው 4:35 ጀምሮ ነው ታሪኩ። እኔ ግን መፈልጋት 40 ነው። ግን ከ35 ጀምሮ ታሪኩ ምንድነው? ኢየሱስ ሲመሽ እንሻገር አላቸው። ወንዙን እንሻገር፣ እንሂድ፣ ወደ መጣንበት ወደ አገራችን ወደ ሰፈራችን እንሂድ፣ ወንዙን እንሻገር አላቸው። እየተሻገሩ በመሃል ላይ የተፈጠረ ችግር ነው። አንቅተው መምህር ሆይ ስንጠፋ አይገድምን አሉት። ስንጠፋ አይገድም። ተኝቷል ኢየሱስ ትራስ አድርጎ ተንተርሶ ተኝቷልና ስንጠፋ አይገድም። በጣም ኢየሱስ መጀመሪያ ሲነሳ በጣም ነው የተናደደው። ለምን? ምን አናደደው? ሲምፕል ቃል እኮ ነው የምነግራችሁ እንዲገባል። ለምንድን ነው ኢየሱስ የተናደደው? መጥቶ የለ እንዴ? ልክ ነው እኮ ማዕበል፣ ንፋስ፣ ምናምን ወጀብ መጥቶ በቃ ያው ውሃ እየገባ መከራቸውን እያበላቸው አይደል? መፍትሄ የሚሉት መፍትሄ እየሞከሩ አይደል? ውሃ እያወጡ ገመድ እየጎተቱ አይደል? ምን ያስጮዋል ኢየሱስ? ኢየሱስ ለምንድን ነው እነሱ ላይ የጮህባቸው? ምን አናደደው ኢየሱስ በእነሱ ላይ? ችግር እኮ መጥቷል። ቢቀሰቅሱት ምን ችግር አለው? አርሜ ባል ምን ችግር አለው? አዳኛቸውን አትራፊያቸውን ቢቀሰቅሱት ከእንቅልፉ ምን ችግር አለው? ኢየሱስ ምን አናደደው? በእነሱ መቀስቀስ ነው። ከእንቅልፌ ቀሰቀሳችሁ ነው አይደለም። ከይዙ እኮ እሱ አይደለም የተናገሩት ቃል ነው። ስንጠፋ አይገድህምን አላላቸውም እንጂ ማን ነገራችሁ መጥፋት ቢላቸው ደስ ይለኛል። ከየት አመጣችሁት መጥፋትን? እኔ ያልኩት ምንድን ነው? እንሻገር። አንድ ቃል እኮ ናት። ኑ እንሻገር ማለት ናት። እንሻገር። ስለዚያውም እንዲህ ሲያደርግ ዘና ቢሉ ደስ ይለው ነበር። እንትን ጀልባው እንዲህ ሲያደርጋቸው፣ ውሃው ሲገባ እንዲህ ሲያደርግ፣ ርጭት ሲያደርጋቸው እየሳቁ ምናምን እሱ ከእንቅልፎ ቢነሳ ደስ ነበር የሚለው። በችግሩ ሲዝናኑ ቢያይ ምንድን ነው ግን የሚያዝናናችሁ ቢላቸው ደግሞ የእምነት ሰው ቢኖር ምንድን የሚለው? ኑ እንሻገር ነው ያልከው፣ መስመጥ የለም። አንድ ሰው እንደዛ ነበር የሚለው አማኝ ቢኖር። እንሻገር አይደል ያልከን? በቃ አንተ አትዋሽም፣ የተናገርከውን የምትፈጽም ነህ። እንሻገር አይደል ያልከው? የፈለገ መሀል ላይ መከራ ይምጣ፣ የፈለገ ችግር ይምጣ፣ መሻገራችን አይቀርም። ስለዚህ ይሄ አይደለም እውነቱ የተናገርከው ቃል ነው። የምንሄደው አንተ ወደ ተናገርከው፣ የምንደርሰው ፍጻሜያችን ወደ ተናገርከው ቃል እንጂ አሁን በመሀል ላይ የሚመጣ ስሜትና ሁኔታ የምናየው እሱ እውነት አይደለም። እውነቱ የተናገርከው ቃል ነው ቢሉት ደስ ነበር የሚለው። ኢየሱስ ግን ስንጠፋ አይገድም። አቀሳቀሳቸው ራሱ እንዴት እንደሆነ አናውቅም። ግን 40 ላይ ብቻ መጨረሻውን ልናገርና ወደ ዛሬ እንድመጣ ነው። እንዲህ የምትፈሩ ስለምን ነው? ንፋሱን ዝም በል ጸጥ አለውን? እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም? ኢየሱስ መገሰጽ አለበት። አሁን እንዲህ የምትፈሩት ስለምንድን ነው? የሚያስፈራር እንዴ? ኬዙ ሁኔታው የሚያስፈራር እንዴ? እንዴት የምትፈሩት ስለምንድን ነው ይባላል እኮ። የሚያስፈል እኮ ነው። አላየኸውም እንዴ? ውሃውን ንፋሱን አላየህም እንዴ? ወጀብ አላየህም እንዴ? ንፋስና ወጀብ ማዕበል እኮ ሲመጣ ምን እንደሚያደርግ አታውቅም እንዴ? የሚያስብለው ነው። ግን ኢየሱስ ግን ፎከሱ ፌዝ ላይ ነው። እንዴትስ እምነት የላችሁ? ኖ ፌዝ
አንድ እምነት የላቸውም። አንቢሊፍ ውስጥ ናቸው ያሉት። ኖ ፌዝ ማለት አንቢሊፍ ነው ወይም ፊር ነው። ዳውት ሀፍ ፌዝ ነው፣ ሀፍ ነው ዳውት፣ ጥርጥር፣ መጠራጠር፣ ግማሽ እምነት ግማሽ ፍርሃት ነው። ኖ ፌዝ ግን በቃ አንቢሊፍ ወይም ፊር ነው። እና እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁ? ሁለተኛው ጥቅስ ይህች ናት፣ መነሻ ጥቅሳችን። እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁ? እመን ብቻ እንጂ አትፍራ። ሁለቱ ቃላቶች አንድ አይነት ቃሎች ናቸው። ለምን ትፈራለህ? እመን እንጂ ነው። በእምነት ተመላለስ እንጂ ለምን በፍርሃት ትኖራለህ? ለምን በፍርሃት ትመላለሳለህ? አማኞች በፍርሃት ሲመላለሱ እግዚአብሔር አይወድም። ፍርሃት የጻድቅ መኖሪያውም አይደለም፣ የጻድቅ መገለጫውም አይደለም። ፍርሃት አንድ ጻድቅ የሚባለው አንድ በክርስቶስ ኢየሱስ አምኖ የዳነ ሰው ማለት ነው። እሱ ጻድቅ ይባላል። ጻድቅ የሚኖረው ደግሞ በምንድን ነው? በእምነት ነው። so just shall live by faith። ጻድቅ በእምነት ይኖራል። ጻድቅ በእምነቱ በሕይወት ይኖራል። 4 ጊዜ እኮ ነው መጽሐፍ ቅዱስ ውስጥ የተጻፈው። ዕንባቆም 2:4፣ ሮሜ 1:17፣ ገላትያ 3:11፣ ዕብራውያን 10:38 4 ጊዜ እመን ብቻ እንጂ አትፍራ፣ እመን ብቻ እንጂ አትፍራ። ለምን? የጻድቅ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የኛም ጽድቅ ከእምነት ወደ እምነት ይላል። እስቲ አሜን። እንደውም መሄድ ያለብን እኛ ከምን ወደ ምን? ከእምነት ወደ እምነት። ከእምነት ወደ እምነት አለ እኮ የሮሜ ጻፊ ሮሜ ጳውሎስ ሮሜ ላይ ሲጽፍ ይሄንን ነው። ሮሜ 1:17 ላይ ከእምነት ወደ እምነት፣ ከእምነት ወደ ፍርሃት አይኬድም። ዋይ ለምን ፍርሃት ውስጥ? ምርጫ ነው፣ የምርጫ ጉዳይ ነው። ይህን ሰውዬ እመን ብቻ እንጂ አትፍራ ነው፣ የምርጫ ጉዳይ ነው። መፍራት ይችላል፣ ተው እባክህ ቢለው ይችላል። አንተን ስል ነው እስካሁንም ልጄን ዝም ብዬ እዛ አብሬያት አይኗን እያየሁ ምናምን ነገር ቢል እኮ ይችላል እኮ ይችላል እኮ ሰውዬው። አንተን ስል ማለት ይችላል። ምርጫው የሱ ነው። ኢየሱስ ግን ነግሮታል፣ እመን ብቻ እንጂ አትፍራ። ስለዚህ እምነት ወይስ ፍርሃት የቱ ነው አንተ ጋር ኦፕሬት የሚያደርገው? which spirit? የትኛው መንፈስ? ሁለቱም መንፈሶች ናቸው። ሳምንት በደንብ ስናገር ነበር። ሁለቱም እምነትም መንፈስ ተብሏል፣ ፍርሃትም መንፈስ ተብሏል። እነዚህ ሁለቱ ስፒሪቶች ድራይቭ ነው የሚያደርጉት ማለት ነው። በእነዚህ ሁለት ስፒሪት ወይም በእነዚህ ሁለት መንፈሶች ከሁለቱ መንፈሶች በአንዱ ነው ድራይቭ የሚሆነው ሰው። ፍርሃት አንተ ጋር ካለ ባጭሩ እነግርሃለሁ እምነት የለም። እምነት አንተ ጋር ካለ ፍርሃት የለም። እስቲ አንድ ሰው አሜን። እስቲ አምናለሁ በሉኝ አንዴ። አዎ ከእምነት አልወርድም። አዎ በጣም የሆነ እኛ መቼም ኦኬ እሺ ፕሬዝ ጋድ። ብቻ ሁለቱ ስፒሪቶች በጣም ጥንቃቄ የሚፈልጉ ናቸው። ሁለቱም እኩል ፎርስ ያላቸው ናቸው። እምነት ያለውን ኃይል ፍርሃትም አለው። ኢየሱስ ድፈር እንጂ አትፍራ አላለው። ድፈር አይደለም ወሬው፣ እመን ነው። እምነት ሊያስደፍረን ይችላል እንጂ ድፍረት ሁሉ እምነት አይደለም። በድፍረት አንዳንድ አደጋ ውስጥ ይገባል። በእምነት ግን ስኬት ነው ያለው። በእምነት ግን መሻገር ነው ያለው። በእምነት ግን ድል ነው ያለው። በእምነት ግን ፍሬ ነው ያለው፣ መከናወን ነው ያለው። በእምነት ውስጥ አለመከናወን የለም። እምነት ማለት ከእግዚአብሔር ጋር አብሮ መስራት ማለት ነው። ከእግዚአብሔር ጋር አብሮ ማየት ማለት ነው። ከእግዚአብሔር ጋር አብሮ ማውራት ማለት ነው እምነት። በቃ የእምነት መንፈስ ያለው ሰው ከጌታ ጋር አብሮ ያወራል። ጌታ አንተ ታላቅ ሲለው እኔ ታላቅ ይላል። ጌታ ይባረክ። እኔ ማልችል፣ እኔ ማረባ፣ እኔ ምንድነው አሸንዳ፣ ሰው ሁሉ ነው በቃ የሚከተው ሁሉ ውስጥ ራሱን ይከታል። አሸንዳ አይደለሁም እኔ ክቡር የእግዚአብሔር ልጅ ነኝ። ሰው እንደምንም ወስዶ አፈር ነኝ፣ አመድ ነኝ። አንድ አብርሃም አንድ ወቅት ላይ ብሏል፣ አፈር ስሆን ብሏል። ጌታን ሲል በሚልበት ጊዜ እየማለደ አፈር ስሆን 50 ቢገኝስ 50 ጻድቅ እሺ አንዴ አፈር ስሆን አንዴ ጀምር ያለው እያለ የጀመረውን ሰው አፈር ነኝ አመድ ነኝ እያለ ያውም የአዲስ ኪዳን አማኝ ያውም ጻድቅ
አንዳንዱ ትል ነኝ ሁሉ ይላል። እግዚአብሔር ትል አይወልድም። ራሱ እኮ ትህትና እኮ ማድረጉ ነው እኮ። እኔ ትል ነኝ ትህትና ይመስሏል። ትቢት ነው። እግዚአብሔር ትል ይወልዳል እያልክ ነው። ትቢት ነው ይሄ። ትቢት ነው። ትህትና ማለት የእግዚአብሔር ቃል የሚልህን ማለት ነው። ወደዚህ ትሁት ለቃሌም ወደሚንቀጠቀጥ ለቃሌ ቫልዩ ለሚሰጥ ወደዚህ ትሁት እመለከታለሁ ነው የሚለው የእግዚአብሔር ቃል። ወደዚህ ትሁት ነው የምመለከት። ትሁት ማለት ለእግዚአብሔር ቃል ቫልዩ የሚሰጥ ቃሉ እንደሚለው የሚል እሱ ትሁት ይባላል። ትዕቢተኛስ ቃሉ ከሚለው ውጭ የሚናገር። እግዚአብሔር የቱ ጋር ነው ትል ናችሁ ያለን? የቱ ጋር ነው ንገሩኝ እስቲ። ትል ናችሁ ያለን አለ? ለምን ትላለህ ታዲያ? እኔ ትል ነኝ፣ እኔ ማረባ፣ እኔ የምረባ፣ እኔ የከበርኩ፣ እኔ በክርስቶስ ደም የጸደቅኩ፣ የተቀደስኩ፣ በአብ ቀኝ የተቀመጥኩ የእግዚአብሔር ልጅ ነኝ። ያ እግዚአብሔር ያስደስተዋል። ለምን? በልጁ ኢንቨስትመንት፣ በልጁ ስራ፣ በክርስቶስ ኢየሱስ ስራ የሆንከውን እውነት፣ የተደረገውን እውነት ነው የምታወራው። አንተ የምታወራው አብ በሚጠራ ልክ ነው። አብ ከሚጠራ ልክ በላይ ማውራትም ትዕቢት ነው፣ በታች ማውራትም ትዕቢት ነው። ቃሉ ከሚነግረን በላይም ማውራት ትዕቢት ነው፣ በታችም ማውራት ትዕቢት ነው። ቃሉ በሚለን ትክክል ማውራት ግን ትህትና ይባላል። እስቲ አሜን። እስቲ ትሁቶች ናቸው አይደል? እስቲ ምንድን ናቸው? የእግዚአብሔር ቃል ምን ይላቸዋል ታዲያ? በቃሉ በምን? ጻድቅ፣ ቅዱስ፣ አሸናፊ። ቃሉ የሚልህን እሱ በቃሉ ትክክል። ከቃሉ በላይ እንዳታወሩ፣ ከቃሉ በታችም እንዳታወሩ። እሱ ትዕቢት ነው። ከቃሉ በላይም በታችም ሳናወራ ቃሉ የሚለንን ማውራት ግን ትህትና ነው። እስቲ አሜን። የእግዚአብሔር ቃል በመገረፉ ቁስል ተፈውሳቸዋል። እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። we have peace. I have peace. የእግዚአብሔር ሰላም አለኝ። እኔ በእግዚአብሔር ሰላም እኖራለሁ፣ በእግዚአብሔር ሰላም እጠበቃለሁ። ይህን መናገር ቃሉ የሚልህን ባለጠጋ ነኝ፣ ባለጠጋ ነኝ ስትል አንዳንድ ሰው ትዕቢት ይመስለዋል። ትዕቢት የሚመስለው ለምን እንደሆነ ታውቃለህ? ባለጠጋ ነኝ ስትል ትዕቢት የሚመስለው ከሱ ድህነት አንጻር ነው። ከሱ ጥረት አንጻር አንተ ባለጠጋ ነኝ ስትል በሱ ላይ ተንጠራራ ይመስለዋል። አልተንጠራራንም። እኛ ቃሉ በሚለን ነው የምናወራው። ወደ ላይ ማንሄድም ወደ ታችም አንወርድም። ቃሉ የሚለንን እንለዋለን በግልጽ በትክክል ሳይሸራረፍ። ማን አሳንሰው አለ? ተባርካችኋል ተባለ። እያንዳንዳችሁን ከጥፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው አለ ብላቴናው ሐዋርያ ሥራ ላይ። ለካ ኢየሱስ የመጣው ከክፋት ወይም ከኃጢአት እያወጣን ምን ሊያደርገን? ሊባርከን። ስለዚህ እኔ የተባረኩ ነኝ። አይ አም ብለስድ። ከኔ ጋር አይ አም ብለስድ በሉ እስቲ። አይ አም ብለስድ። ቃሉ የሚለኝን ነው የምለው። ኪሴ የሚለኝን አላወራም። ኪሴ መቼም አይ አም ብለስድ እንድል አይነግረኝም። አካውንታችን መቼም አይ አም ብለስድ እኔ የተባረኩ ነኝ፣ እኔ ባለጠጋ ነኝ እንድትል አይነግርህ። እኔ ማረባ እንድትል ነው የሚነግርህ። እሱም ድምፅ አለው። እሱን አትስማ፣ ቃሉን ስማ ነው። እስቲ አሜን። ሁኔታዎች አምስቱ የስሜት ሕዋሳት እሱን አትከተል፣ ቃሉን ተከተል ነው። ሁኔታዎች ላይ አትቁም፣ ቃሉ ላይ ጽና ነው። ቃሉ ላይ ቁም ነው። የትኛው መንፈስ ነው ኦፕሬት የሚሆነው? የትኛውን ነው ያመንከው? ሁኔታን ወይስ ቃሉ የሚልህን? የቱን ነው? የቱን እንመን? ጳውሎስ እኮ ቅድም ብያቸዋለሁ። ሁለተኛ ቆሮንቶስ 4:13 እና ሁለተኛ ጢሞቴዎስ 1:7 እነዚህ ሁለት ስፒሪቶች ናቸው፣ ሁለቱም መንፈስ። ሁለተኛ ቆሮንቶስ 4:13 ሁለተኛ ቆሮንቶስ 4:13 እና ሁለተኛ ጢሞቴዎስ 1:7 ላይ ተቃራኒ ሁለቱንም ያወራል። ሁለተኛ ቆሮንቶስ 4:13 ምን አለ? አመንኩ ስለዚህም ተናገርኩ ተብሎ እንደጻፈ ያው አንዱ ያው the same እስቲ አሜን the same spirit ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን። የእምነት መንፈስ ማለት አምነህ እንድትናገር የሚያደርግ ነው። ያመንከውን እንድታወራ የሚያደርግ ነው የእምነት መንፈስ። የፍርሃት መንፈስም የፈራኸውን እንድትለፈልፍ የሚያደርግ ነው። አመንኩ ስለዚህም ተናገርኩ፣ አመንኩ ስለዚህም ተናገርኩ፣ አመንኩ ስለዚህም ተናገርኩ። አንዱ የእምነት መንፈስ ስላለን የእምነት መንፈስ ያመንከውን እንድታወራ ነው የሚያደርግ። ምንድን ነው የምታምነው? ምን ላይ ነው የቆምከው? ምን ላይ ነው የጸናኸው? የእግዚአብሔር ቃል ሚልህ ላይ ነው ወይ የጸናኸው? ወይስ ሁኔታዎች መጥተው የከበቡን ጊዜያዊ የሚለወጠውን? ዛሬ
እና ነገ አንድ አይደሉም። ዛሬ ያለው አንተ ነገ ነገ ትልቅ ቦታ ላይ ነው የምትደርሰው። ነገ በቃ ስኬት ነው፣ በነገ መከናወን ነው። ምክንያቱም ቃሉ በሚልህ ሙቭ ካረክ ከጌታ ጋር ሙቭ የሚያደርግ ሰው አይገኝም። እንደ ሄኖክ ይሄ አይገኝም። በቃ አትገኝም። የሆነ ተራ ሰፈር ላይ አትገኝም። በቃ ከፍ ያልክ ነው የምትሄደው። ከጌታ ጋር ሙቭ ማድረግ፣ ከጌታ ጋር ሙቭ ማድረግ። እስቲ አሜን። አመንኩ። እስቲ አንዴ በሉልኝ። እስቲ አመንኩ ስለዚህም ተናገርኩ። ድገሙልኝ። አመንኩ ስለዚህም ተናገርኩ። አንዱ የእምነት መንፈስ ስላለን እናምናለን፣ ስለዚህም እንናገራለን። አዎ ያመነ ሰው ይናገራል። ያመነ ሰው እኮ ነው የሚናገረው። ሙያ በልብ ነው ብሎ ጭጭ የሚል ያላመነ ሰው ነው። ጭጭ በል አልተባልክም፣ ተናገር፣ ስፒክ። የሰማው ነገር የለም ማለት ነው። ያመነ ሰው ይናገራል። ያመነ ሰው ቃሉ የሚለውን ያወራል። ቃሉ የሚለውን የእግዚአብሔር ቃል እንደዚህ ነው ብሎኛል፣ የእግዚአብሔር ቃል እንዲህ ታደርጋለህ ብሎኛል፣ የእግዚአብሔር ቃል እንዲህ። እንደው ከእናንተ አንጻር ብቻ ስለሆነ ነው የማወራው። ወደዚህ ማጠባው አሁን ከሰዎች እመን ብቻ እንጂ አትፍራ ስለሆነ ከይዙ። ስለዚህ ምን አምናል? ምን ለመናገር? ሁለተኛ ጢሞቴዎስ 1:7 ደግሞ እግዚአብሔር የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። አሁን የሰጠንንና ያልሰጠንን መለየት አዋቂነት ነው። አልሰጠንም። የፍርሃትን መንፈስ አልሰጠንም። የምን መንፈስ ሰጥቶናል? አንዱ የእምነት መንፈስ። እስቲ አንድ ሰው አሜን። አንዱ የምን መንፈስ? የእምነት መንፈስ ስላለ እናምናለን፣ ስለዚህ ምን እንናገራለን። የምን መንፈስ አልሰጠኝም? የፍርሃትን መንፈስ አልሰጠኝም። የፈራሁትን አላወራም። የሚያስፈራ ብዙ ነገር አለ። የለም አይደለም ኬዙ እኮ ምንም ኬዝ የለም አይደለም እኮ። ኬዞችማ እንደርድር ብንል አሁን እዚህ ቁጭ አድርጌ ፎጣ አስጠኝ ትለኛለህ። እንባ ለመጥረግ እንትን ስለማይበቃ ማለት ነው። ምንድን ሶፍት ስለማይበቃ ፎጣ አስጠኝ ነው የምትለው። አሁን ችግር ብናወራ አነሳብኝ ይላል። አንዳንዱ ቅርብ ነው አለ ችግር እውነት ነው ይላል። አይደለም እውነት አይደለም። እውነት የእግዚአብሔር ቃል ነው ያለ ነው። ችግርህን ባወራ የሆነ ነገር ምናምን ነገር እንደዚህ በመከራ ውስጥ ሰው እኮ እኛ እኮ ሶስተኛ ዓለም ውስጥ እኛ እኮ ምን በላው ምን ጠጣው ምሳ በልቶ እንትን የሚደግም ምናምን ነገር ወይኔ ትላለህ። በቃ የሆነ ባለ ድርሻ ካለ ይመጣል ማለት ነው። እኛ እዚህ አይደለንም። እስቲ አሜን። እኛ መንፈሳዊ ሰዎች ነን። እኛ ጻድቅ የእግዚአብሔር ልጆች ነን። ስለዚህ which spirit የትኛው ስፒሪት ነው አንተን የሚያንቀሳቅስ? ቼክ አድርግ። የትኛው መንፈስ ነው ስፒሪት? የትኛው መንፈስ ነው ልብ ውስጥ ቁጭ ያለው? ቼክ አድርገው። በፍርሃት ነው የምትመላለሰው? በፍርሃት ነው። የኑሮ ፍርሃት አለ፣ የነገ ፍርሃት አለ፣ ልጆች የመውለድ ፍርሃት ያለው አለ፣ በልጆቹ የወለደ ልጆቹ ላይ ስጋት አለው። አንዳንዱ ለመውለድ ይፈራል፣ አንዳንዱ ለማግባት ይፈራል፣ አንዳንዱ ለማግባት ይፈራል። ይቅርብኝ ይላል። የሚፈራ አለ። በቃ ፍርሃት ነው። በቃ ሁሉ ነገር ፊር ይላል። ኑሮ፣ ቢዝነስ ዛሬ አንዳንዱ የወጣበት ፕሮሞሽን ትልቅ ቦታ ላይ የሆነ ያለበት ምንድን ነው ስልጣን፣ ከስልጣኔ እወርዳለሁ ብሎ ይፈራል። ትልቅ ስልጣን ላይ ያለ ፊር ነው እኮ ፊር። እኔ ከዚህ ስልጣን ቦርድ ነገ ሰዎች ምን ይሉኛል? የአብረውኝ የነበሩ ማዛቸው የነበሩ ሰዎች እንትን ምላቸው ነገ ወርጄ ታች ስገኝ ምን ይው በፍርሃት ነው። ራስ እንጂ ጅራት አላደርግህም ብሎኛል። ራስነቴን እያደመኩ ሄዳለሁ። ምንድን ነው አይደል እንዴ? እኔ ራስ ነኝ ጅራት አይደለሁም ብሎ መቀጠል እኮ ነው። በቃ ሌላ እኮ ምንም የለም። አንድ ጥቅስ ላይ እኮ መቆም ነው እኮ። በሱ ጥቅስ ተንሳፈት ትሄዳለህ። ሰው ሁሉ ሲሰምጥ አንተ ትሄዳለህ። ጥቅስ ላይ ቁም ብራዘር። የእግዚአብሔር ቃል ላይ የእግዚአብሔር ቃል ነው የሚል ላይ ቁም። ራስ እንጂ ጅራት አላደርግም ብሏል። ለማንም ያወርድ? እኔ ማንም አያወርደኝም። ማንም እኔ ክብሬን ዝቅ ማያረግም፣ ማንምም ከፍ አያረገኝም። ከፍ የሚያረገኝ እግዚአብሔር ነው። የሚያስቀጥለኝም እግዚአብሔር ነው። የምደምቀውም በእግዚአብሔር ነው። እስቲ አንድ ሰው አሜን። አንዳንዱ ፕሮሞሽን ሲጋ ስንት በቃ በተለያየ ሁኔታ በቃ እንትን ጭንቅ ነው።
ዛሬ ገንዘብ የያዘ ሰውዬ እየፈራ ነው የሚያድረው። ገንዘብ የያዘ ሰውዬ ገንዘብ ሀብቱ መጥቷል፣ የሆነ ነገሩ መጥቷል፣ የሆነ ምናምን ነገር መጥቷል፣ ሙልት ብሏል። ግን ስጋት ነው። ቢያልቅስ ነገ ምን ሆናለሁ? ምን ብሰራ? ምን ብነግድ? አሁን እኮ እየቀነሰ እኮ ነው ብሬ ከአካውንቴ። ትላንትና እኮ 10,000 ሳወጣ ቀነሰ። ኢምቢሊየን ያለው እኮ ነው መቀነስ የሚታየው። የለም ሎስት ነው፣ ፊር ነው። ነገ እንዴት ለልጆቼ ምን አወርሳለሁ? ለምናምን ነገር በጣም ስጋት። ከጌታ ጋር የሆነ አይመስለውም። ወይም ደግሞ ጌታ ያበቃለት ይመስለዋል። ጌታ ተፈጸምኩ ያለ ይመስለዋል እኮ አንዳንዴ። ተፈጸመ ሲል መስቀል ላይ ያበቃለት ጌታ እኮ ያበቃለት ነው የሚመስለው። ብቻውን እኮ የሚፋለጥ ነው የሚመስለው። ብቻውን እኮ የሚታገል ነው የሚመስለው። ተፈጸመ እንጂ ተፈጸምኩ አላለም እኮ። ለነገሮች ነው ፍጻሜ ያበጀለት፣ አንተን ሊያስቀጥል። እስቲ አሜን። አንተን ሊያደምቅ። ስለዚህ ከፍርሃት ውጡ፣ ከፍርሃት አትሞስፌር እንውጣ። የጻድቅ መልክ አይደለም። እንደው አንድ ቃል አንብብና ዕብራውያን 10 ላይ በጣም ቅድም ጀምሮ ነው እንትን የሚያደርገኝና ከ35 ጀምሮ እስከ 39 ያለውን እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። የተሰጣችሁን የተስፋ ቃል ለማግኘት ጽናት የሚባል ነገር አስፈላጊ ነው። መቆም፣ አለመንቀሳቀስ፣ አለመናወጥ፣ መጽናት በዛ የተስፋ ቃል ላይ ወይም በዛ የእውነት ቃል ላይ በዛ የእምነት ቃል ላይ ባመናችሁት ቃል ላይ አምናችሁ በተናገራችሁት ቃል ላይ ሁኔታዎች የተለያያን ነገር ተቃራኒ ሀሳብ ሲያመጡ እዛው ነኝ አልወርድም። እስቲ አሜን። መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው። ሊመጣ ያለው ይመጣል፣ አይዘገይም ማለት ምንም ይምጣ። ሊመጣ ያለው ይመጣል እኮ ነው። ይምጣ። ሊመጣ ያለው ይመጣል። ምን አይልም እንደው ማለት አይዘገይምም። ሊመጣ ያለው ይመጣል፣ አይዘገይምም። ጻድቅ ግን አሁን ያፈርሰዋል እዚህ ጋር። ጻድቅ ግን በእምነት ይኖራል። ወደኋላ ቢያፈገፍግ ከጸናበት እምነት ማለት ወደኋላ ቢያፈገፍግ በእርሱ ነፍሴ በእርሱ ደስ አይላትም አለና፣ እኛ ግን ነፍሳቸውን ሊያድኑት ከሚያምኑት ነን እንጂ ወደ ጥፋት ወደሚያፈገፍጉት ወደኋላ ወደሚያፈገፍጉት አይደለንም። ወደኋላ አተፈግፍጋልና መጨረሻ ላይ እዚህ ጋር ደግሞ ወደ ጥፋት አለ ሲዘጋው። ወደ ጥፋት ከሚያፈገፍግ ወደኋላ ማፈግፈግ ወደ ጥፋት ነው። እኛ እዛው ላይ መጽናት ያስፈልጋቸዋል ተብሏል። እንጸናለን። እኛ አማኞች ነን፣ እንጸናለን። የእሱ ቃል ላይ እንጸናለን። መቼም ቃሉ ስለማይሰምጥ፣ መቼም የእግዚአብሔር ቃል ስለማይቀየር፣ ስለማይጠፋ እኔም አልጠፋ። እስቲ አሜን። እግዚአብሔር አግሪ የሚያደርገው በእምነት እውነት ውስጥ ስትጸኑ ነው። በእምነት ቃል ላይ ስትጸኑ ነው። የእምነት ነዋሪዎች ስትሆኑ፣ በእምነት መመላለስ ስትጀምር ነው። ዋክ ባይ ፌዝ ኖት ባይ ሳይት። በምታየው አትመነው። በማየት የሚመላለስ ብያለሁ ቅድም። አለማመን ነው። እስቲ ቶማስን አላያችሁትም? ቶማስ አንዴ ኢየሱስ ከተነሳ በኋላ አንዴ በመካከላቸው ተገኘ። የለም ቶማስ የለም። የት እንደሄደ ሁሉ አይታወቅም። እነሱ ሁሉ እዛ አሉ፣ በሰፈራቸው ላይ ናቸው፣ በዛው በእንትናቸው ላይ ናቸው። እሱ ግን የለም ቶማስ። ከዛ መጣ፣ አገኘ፣ ሄደ። ከዛ ሲመጣ ቶማስ ነገሩት፣ ጌታ እኮ መጣ፣ ጌታ እኮ ተነስቷል፣ አሳየን፣ ይኸው የተወጋውበት ብሎ በደንብ አሳየ። ጌታ እኮ ምናምን ነገር ምናምን ሲሉት እኔ አላምንም አለ። ቶሚ ዝም ብሎ አያምንም። ቶማስ እና እኔ አላምንም አለ። እኔ እንደዚህ አታውሩ አለ። አታውሩ፣ እኔ አልሰማም አለ። እንደዚህ ነገር አላምንም አለ። እኔ የማምነው እሱን ባየውም አላምንም አለ። ባየውም ብቻ ሄጄ አለ ስነካም ነው ማምነው አለ። ሄጄ እንዲህ ገብቼ
ሚስማር የተበሳበት ውስጥ እጄን ጣቴን አስገብቼ ጎኑ ደግሞ በጦር ሲወጋ አይቻለሁ። ጎኑ ውስጥ ገብቼ ነው ማምነው። ዝም ብዬ አላምንም ማለት እና በስምንተኛው ቀን ጌታ ተመልሶ መጣ። ሂዱና ዮሐንስ 20 ላይ እዩት ታሪኩን። እና በስምንተኛው ቀን ጌታ ድጋሚ መጣ ሁለተኛ። ያኔ ቶማስ ነበር አለ። ያኔ ነበርና ልክ ሲገኝ ገና ጌታ እንደተገኘ ቶማስን ነው ያየው። ቀጥታ እኮ ቶማስ ነው እኮ ያለው ጌታ። ክፍሉን ሂዱና አንብቡ። ታሪክ ታይም ስለሌለኝ ቶማስ ና አለውና እጄን አስገባው ነው። እንዳወራው ጌታ ስለሚያውቅ ነው ታውቃላችሁ እንጂ አልነገሩትም። ቶማስ ና እዚህ ውስጥ አስገባለው። አስገባ። ና እዚህም ግባለው። አስጎበኘው። በቃ አሁን ስላየህ አምነሃል አለው። በሚታይ ነገር አምነሃል? የሚታየውን ነው የምታምነው? ሳያዩ የሚያምኑ ብፁዓን ናቸው። ብፁዓን የተባረኩ የሚባሉት ሳያዩ የሚያምኑ ናቸው። አንተ ግን ስላየህ አምነሃል አለ። ግን አላመንክም እያለው እኮ ነው። ሳያዩ የሚያምኑ ናቸው ብፁዓን። ያመንኩን እንጂ አለው ቀጥሎ ያላመንክ አትሁን። ስለዚህ ቶማስ ምን ያላለ ነው? ያላመነ ምን በማየት የሚመላለሰው አላማኝ ይባላል። በማየት የሚመላለስ የማያምን ነው፣ አያምንም። ስለዚህ የምታየውን አትመነው። we walk by faith not by sight። በምናየው አንመላለስም፣ በእምነት ነው የምንመላለሰው። we walk by faith። በእምነት ኑሮ፣ በእምነት እርምጃ፣ በእምነት ነገ እንዴት ነው ምናምን ነገር። አንዳንድ ስጉ ወንድሞች ምናምን ሲመጡ ሰፈር ላይ ይመጡና ስጉ አሉ ይሆነ ፊር የሚረጩ አስበህበታል? ግን ነገ ግን ልጆች አሉ እንትን አለ ያላገባም እንኳን ነገ እኮ ታገባለህ ትወልዳለህ። ዛሬ ላይ እኮ ይዞ መገኘት ነው ወንድሜ ይላል። ይዞ መገኘት አሁን ይዞ መገኘት ነው። እንደምንም ተፋልጠ የኔ ወንድም ምናምን ነገር አውድሞ ከእምነት አውድሞ ያፋልጣል ማይሆን ነገር ውስጥ ይዞ መገኘት። ወንድሜ አትመነው ነገን ይላል። እኔ ድሮም ነገን አመኘው አላውቅም፣ ጌታን ነው ማምነው። ነገ ለራሱ ማያውቅም። ምን ነገ ለራሱ እንደውም ይጨነቅ። እኔ ለምን ያስጨንቀኝ? ራሱ ለራሱ ይጨነቅ። ለምን ያስጨንቀኝ? እኔ ሪላክስ አድርጌ መኖር። እኔ የምኖረው ከጌታ ጋር ነው። ጌታ በየትኛውም ዘመን ላይ ኢንፍሌሽን ምንድን መውጣት መውረድ የማይዘው የማያሰጋው እንዴ። እኛ እኮ የዛሬ 10 ዓመት ላይ ሆነን እኮ ወይም የዛሬ 15 ዓመት አካባቢ ላይ ሆነን እኮ የዛሬውን የዋጋ ግሽፈት ብትሰማው እኮ ዛሬ ላይ ያለ ሁሉ አይመስልም። የምትኖር ሁሉ አረበስ ተሰሩ እንዴ ነው የምትለው። የዛኔ ዛሬ ላይ እንትን እኮ እንዲህ ነው የሚሸጠው፣ እንትን እኮ በእንዲህ ነው ዋጋው ተብሎ ብትሰማ ጭንቅላት እንትን ይላል። ዛሬ ላይ ግን እኮ ሞክ እያርክ እኮ ቡና ሁለቴ እኮ እየደገምክ እየጠጣህ ነው። 1500 እየገዛ አይደል? ምን ድገሚኝ ትላለህ ቁጭ ብለህ። ምንም እኮ የመጣብ ድገሚኝ እስቲ ምናምን ነገር ምንም የተፈጠረ አይመስልህም። አሁን እኮ ግሽበቱ ከፍ ብሏል። ግን ምክንያቱም ነገም ልነግራችሁ ነው፣ ነገም እንዲሁ ነው። እሱ ስለራሱ ይጨነቅ። እኛ ግን በእምነት ከጌታ ጋር እንቀጥላለን። እስቲ አንድ ሰው አሜን። አልፈራም በሉኝ እስቲ አንዴ። ነገን አልፈራውም። በህይወቴ ስጋት የለኝም። አልፈራም። በእምነት እቀጥላለሁ። የእምነት ነዋሪ ነኝ። አማኝ ነኝ። ጻድቅ ነኝ። በእምነት እኖራለሁ። ሃሌሉያ። አዎ የጤንነት ፍርሃት ነው። እኛ ቃል አለን፣ መድኃኒት አለን። ዋጥ መናረጋት ቃል አለች። ጠዋት ተነስተን በመገረፍ ቁስል ተፈውሳችኋል። እኔ የክርስቶስ አካል ነኝ እንጂ አይደል? የክርስቶስ አካል የመንፈስ ቅዱስ ማደሪያ አይደለም? ታዲያ የመንፈስ ቅዱስ ማደሪያ እንጂ የበሽታ ማደሪያ አይደለም አንተ። እኔ የመንፈስ ቅዱስ ማደሪያ ነኝ። በሽታ አንተ ላይ ሲመጣ አላቅህም። ማን አንተ? ሂድ ከሰፈሬ ሂድ ብለህ የነቀልክ በዛው ነገር ላይ ጸንተ እኔ የእግዚአብሔር ልጅ ነኝ
ፕሬዝ ጋድ። እቺም ሁለት ነገር ብቻ ተናግሬ ሐሳቤን ብዘጋው ጥሩ ነው። ማለት ዛሬ አወራለሁ ካልኩት መንፈስ ውስጥ አንዱ ይሄንን ነው። እንግዲህ እመን ብቻ እንጂ አትፍራ፣ የእምነት መንፈስና የፍርሃት መንፈስ ሚል አይተናል። የእምነት መንፈስ ኦፕሬት የሚሆነው በጻድቅ ነው፣ በእግዚአብሔር ልጆች ነው። የፍርሃት መንፈስ ደግሞ ባጭሩ የኛ አይደለም፣ አልተሰጠንም አይደል? የኛ አይደለም ማለት ነው። የጻድቅ አይደለም ማለት የኛ አይደለም ማለት የማያምኑ ሰዎች እንትን የሚያደርጉበት ነው። እና እቺን ቃል በጣም ወድጃታለሁ። ዛሬ እሷን ነው ማውራት የምፈልገው። ፕሬዝ ጋድ። ሮሜ 8:15 እቺን አውርቼ በጣም ደስ የሚል ነው። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። እንደገና ለፍርሃት ማለት ወደ ኋላ እኮ ነው፣ ወደ ኋላ መከለስ። እንደገና ለፍርሃት ፍርሃት ለካዛ ነው። እኛ ሰፈር አይደለም። እኛ ሰፈር ጻድቅ ነን። እኛ ጻድቅ የሚኖረው በምንድን ነው? በእምነት። የአሳ መኖሪያው ውሃ እንደሆነ ሁሉ የጻድቅ መኖሪያውም እምነት ነው። ያለ እምነት አንድ ጻድቅ መኖር አይችልም። ጻድቅ በእምነቱ ይኖራል፣ በእምነት ይኖራል፣ በእምነት ይኖራል። መኖሪያችን ነው። ያለ እምነት መኖር ማለት አሳ ያለ ውሃ እንደምትኖር ማሰብ ማለት ነው። ጻድቅ ያለ እምነት መኖር አይችልም። በእምነት ነው መመላለስ ያለበት። ስለዚህ ፍርሃት ከዛ ከውጭው ወይም ከዛኛው ዓለም ድጋሚ ሲመጣ የሆነ ነገር ቼክ ሲያደርግ አንተ በእምነት ቀጥል። በቃ መቀጠያ እኮ የኛ እኮ እምነት ነው እንዴ። የሆነ እኮ እኛ እንደውም አትፍራ በሚል እኮ አይደለም ወሬው። አትፍራም አይደለም፣ እመን ነው ወሬያችን። ስለ ፍርሃትም አይደለም እንድናወራ ያስፈልገው፣ ግን ሲመጣ አታስተናግደው ነው። አትፍራ ማለት ሲመጣ ፍርሃት አታስተናግደው። በምታየው ነገር ፍርሃትን ይፈጥርብሃል። ከምታየው ግን ወጣ በልና በእምነት ተመላለስ። የምትሰማው የሰው ወሬ ፍርሃትን ይፈጥርብሃል። ወጣ በልና ግን በቃል ውስጥ ግባ። እስቲ አሜን። ቃል ውስጥ ግብት በሉና አይ የእግዚአብሔር ቃል እንዲህ ይላል፣ እንደዚህ ተብያለሁ፣ በመስሪያ ቤቴ እንዲህ ተብያለሁ፣ በሰፈሬ እንደዚህ ተብያለሁ፣ ሐኪም እንደዚህ ብሎኛል፣ ዳኛ እንዲህ ብሎኛል፣ የተለያየ ምንም የፈለጋችሁትን በሩ እንዲህ ተብያለሁ። የእግዚአብሔር ቃል ደግሞ ፋይናል ኦቶሪቲ ዘ ላስት ኦቶሪቲ ኢዝ ዘ ወርድ ኦፍ ጋድ። የመጨረሻ ድምፅ የዳኛ ድምፅ አይደለም። የመጨረሻ ቃል የዶክተሩ ቃል አይደለም። የእግዚአብሔር ቃል ነው። ፋይናል ኦቶሪቲ ያለው ዘ ላስት ኦቶሪቲ የእግዚአብሔር ቃል ነው። የእግዚአብሔር ቃል የመጨረሻው ስልጣን። እንዲህ ተብሏል። አዎ እንዲህ እየተባልክ ነው። አዎ ሁኔታዎች እንደዚህ ተብሏል። አዎ እንደዚህ ተብሏል። አዎ ቃሉ ምን ይላል? ወደ ቃል ነው መሄድ ያለብህ። በእምነት ለመኖር የሚረዳ አስቀድመ የሰበሰብከው ቃል ወይም አሁን ሁሌም የምታገኘው፣ የምታነበው፣ የምታጠናው፣ የምትሰማው ቃል ሊኖረን ይገባል። በቃል መኖር ማለት ነው በእምነት መኖር። ባጭሩ ባለፈው ስናገር ነበር፣ ላለመድገም ነው ብዙ እንትን ያደረኩት። እምነታችን የሚመሰረተው በእግዚአብሔርና በቃሉ ላይ ነው ብያለሁ ሳምንት። እምነታችን በእግዚአብሔር፣ ሁለተኛስ በቃሉ። ጌታንም ማመን ነው፣ ቃሉንም ማመን ነው። እንሻገር ሲል ጌታንም ማመን ነው፣ ቃሉንም ማመን ነው አይደል? በቃ የለም በቃ ቃሉንና እሱን ማመን ነው። በቃ እምነት የሚመሰረተው ቃል ላይ ነው። እምነት የሚመሰረተው እሱ ላይ ነው። በእግዚአብሔር እመኑ አይደል የሚለው መጀመሪያ ማርቆስ 11:22 እና 23 በእግዚአብሔር እመኑ አለና ከዛ ቀጥሎ ማንም አለ ቀጥሎ ያለው ነገር እንደሚደረግ ለቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል አለ። መጀመሪያ በእግዚአብሔር እመኑ፣ ትረስት፣ እሱን እመነው፣ በሱ ታመን፣ በሱ ቀጥል። በጌታው ብቻ አይደለም የምናገረውን ቃል ይፈጽመዋል። አምኜ የምናገረውን ቃል ተራራውን ከኔ ጋር ነው ጌታ ይነቅለዋል። እስቲ አሜን ብሎ እኮ ማመን ነው። በፍርሃት መመላለስ ምንም እና አባት ብለን የምንጮህበትን የልጅነት መንፈስ የልጅነት መንፈስ ከእምነት መንፈስ ጋር የሚሰራ ነው። ወይም የእምነት መንፈስ የልጅነት መንፈስ ነው። ደግሞ አሁን ዛሬ ደግሞ የእምነት መንፈስ የልጅነት መንፈስ ነው። የፍርሃት መንፈስ ደግሞ የባርነት መንፈስ ነው። እዚህ ጋር አሁን ቅድም ባወራሁት ምንድን ነው ያለው? እንደገና ለፍርሃት የባርነትን መንፈስ አልተቀበልኩም። ከየት ወዴት ነው የመጣሁት? ከባርነት ወደ ልጅነት።
ይሄን መጽሐፍ ቅዱስ ብሎኛል። ገላትያ ምዕራፍ 4 ላይ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም ተብሏል። በፊት ምን ነበርኩ? ባሪያ፣ የባርነት መንፈስ ውስጥ ነበርኩ። አሁንስ ልጅ ነኝ። ልጅ ስሆንስ በእምነት እመላለሳለሁ። ጻድቅ ነኝ። ልጅ ነኝ ማለት ጻድቅ ነኝ ነው። በክርስቶስ በማመን ጻድቅ ያለው የእግዚአብሔር ልጅ ነኝ። ስለዚህ እኔ የምኖረው በምንድን ነው? በእምነት ነው። ጻድቅ የሚኖረው በእምነት ነው። በፍርሃት አልኖርም። እስቲ አንድ ሰው አሜን። በጣም ደስ ይላል። ጻድቅ እንዳንበሳ። ጻድቅ ብሎ እኮ ነው ልጅነት ጋር እኮ ነው ጻድቅ ብሎ። አንዳንድ እንስሳ ውስጥ ወስዶ ይከተናል። ያው መቼም እንድንመሳሰል ሲያደርገን አንዳንድ እንስሳ ውስጥ ከአንዳንድ እንስሳዎች ጋር ያመሳስላል ባይብል። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። እንደ ተነጻጻሪ ዘይቤ ነው። እንደ ነው እንጂ እሱ ነው አይደለም። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። አንበሳ አይፈራም። አንበሳ ምንም ኮሽ ሲል አይልም። እንደ ጥንቸል አይደለም። ኮሽ ባለ ቁጥር ወይ ይሁን ነገር መጣ ሲባል ወይኔ ትጥቁን የሚፈታ። እኛ ጻድቅ ነን። ኮሮና መጣ በአንድ ትጥቁን የፈታው ጴንጤ ነው። አብዛኛው ከማያምነው ይልቅ ጴንጤ ነው ፈሪዮ ነው። ከየት እንዳመጣ ማን እኔ እኮ ምን አልተመሰረተማ። በእግዚአብሔር ቃል ላይ የተመሰረተ እውነት አልነበረውም። አልተማረማ፣ አላወቀማ፣ ማንነቱን አልተረዳማ። እኛም የምንኖረው በእግዚአብሔር ነው። እኛ ያለነው እንደውም ጌታ ውስጥ ነው። we are hidden in Christ። እኛ በክርስቶስ ኢየሱስ ተሰውረናል። እውነት እንደ ጋሻ ይከባል ተባለ። እውነት ኢየሱስ ነው። ተከበናል። እስቲ አሜን። በቃ በነፃነት እንኖራለንና ይሄ ከፍርሃት አትሞስፌር መውጣት። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። እስቲ ጻድቅ ነኝ በሉኝ እስቲ። አዎ የምትኖሩት በምንድን ነው? ያለ ፍርሃት። በሌላ ቋንቋ በምን? በእምነት። ፍርሃት አንተ ጋር የለም። ምን መጣ ክው አትልም። እንትን መጣ ክው አትልም። እንደ ፈረስ እንደውም አንድ ፈረስ ብሎ እንትን አምጥቶታል አይደል? ፈረስ የጦርነት ድምፅ እንደውም የመለከት ድምፅ ሲሰማ እሰይ ይላል ይላል። አንተ ምን አይነት እኔ ጻድቅም ከፈረስ ጋር እንትን አድርጎታልና እንደ ፈረስ ይጎደፍራል ይላል እኮ። ልቀቁኝ ይላል እኮ ነው የሚለው። አዎ ኢዮብ 39 ላይ ሄዳችሁ ከ22 እስከ 25 አንብቡ እናንተ። እንደ ፈረስ ብሎ እንደ ፈረስ በፍርሃት ላይ ይስቃል። አቤት እንዴት ደስ ይላል! በፍርሃት ላይ ሲል ደስ የሚል እኮ ነው። ፍርሃት የማይሰማው ፍርሃትን የማያውቅ በቃና እንደውም 25 ላይ ሲመጣ የመለከት ድምፅ ሲሰማ እሰይ ይላል። ለጦርነት የመለከት ድምፅ የሚሰማን ኢንጆይ ነው የሚያደርገው። ልቀቁኝ ነው የሚለው። ጦርነት መጣ ብሎ እንትን የሚል አይደለም። የሆነ ነገር መጣ ብሎ እንትን የሚል አይደለም። አንድ ደግሞ አዞ ብሎም ደግሞ ኢዮብ ላይ ብዙ እንትን የእንስሳ ምስሎች ያደርግና የሆነ እንትን ያደርገዋል። አዞ አለ። በጣም የገረመኝ አዞ 41 ላይ ነው። 41 ሙሉን አንብቡት። ምዕራፍ 41 ኢዮብን በጣም ስላዞ ነው። ከመጀመሪያ ጀምሮ እስከ መጨረሻ ስላዞ ነው። ግን መጨረሻ አካባቢ ላይ ምን ይላል? ያለ ፍርሃት የተፈጠረ እንደርሱ ያለ በምድር ላይ የለም ተባለ። አዞ ያለ ፍርሃት የተፈጠረ እንደርሱ ያለ በምድር ላይ የለም። ምንም ፍርሃት ማያውቅ እሱን ተጫውቷል፣ ከሱ ጋር ተጫውታለ ምናምን እያለ ነው የሚያወራው። ከላይ ከሱ ጋር ማን ነው እንትን የሚለው እያለ ምንም ፍርሃት ማያውቅ አይፈራም አለ። እኛ ጻድቅ ነን። እኛ የእግዚአብሔር ልጆች ነን። ፍርሃት አያውቀንም። እስቲ አሜን። በፍርሃት አንመላለስም። ከባርነት ወጥተናል። እችን ገላትያን ላንብባትና ሐሳቤ ልዝጋ። ገላትያ ምዕራፍ 4 ላይ በደንብ ስሙኝ። የእምነት መንፈስና የፍርሃት መንፈስ ነው እያወራ ያለሁት። የእምነት መንፈስ የልጅነት መንፈስ ነው ወይም የጻድቅ መንፈስ ነው። የእምነት መንፈስ ያለው ጻድቅ ነው። የእምነት መንፈስ ያለው ልጅ ነው። ልጅ አባ አባት ብሎ ይጮሃል። አባ አባት ብለን የምንጮህበትን የልጅነትን መንፈስ አለ። ይሄ ስፒሪት የልጅነት መንፈስ ይባላል። የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነትን መንፈስ አልሰጠም። የባርነት መንፈስ ብሎታል፣ የልጅነት መንፈስ ብሎታል። የልጅነት መንፈስ የእምነት መንፈስ ነው። ከጌታን አባ ይላል። ኢየሱስን እስቲ ሄዱና እዩት።
አባቴ እስካሁን ድረስ ይሰራል ምናምን ይላል። አባቶ ስለሰማኝ አመሰግናለሁ፣ አልዓዛር ናውጣ ይላል። መገኒ ነው አባ ይላል። እግዚአብሔር አባቱ ነው፣ ጻድቅ ነው፣ ፍርሃት የለውም። አልዓዛር 4 ቀን ተኝቷል። ይሄድና ግን አባቴ በቃ እስካሁን እስከ ዛሬም ስለሰማኝ አሁንም ስለምትሰማኝ እንዲሰማኝ ያውቃለሁ። ኮንፊደንሱ አመሰገነና እኮ ናውጣ እኮ ነው ያለው። ከመውጣቱ በፊት እኮ ነው አልዓዛርን ያመሰገነው። ከወጣ በኋላ እኮ አይደለም። የእምነት ምልክት ነገሮች ሀፕን ከማድረጋቸው በፊት ነው። አንድ ነገር ሀፕን ካደረገ በኋላ ከኔቶ በጥብጠራን አንመጣም። መጀመሪያ አምኛለሁ እንዲህ ላደርግ እና ኑልኝ የእምነት ቀን ላይ እንምጣለን። ሐሳብ ይገብታችኋል። እንትን ወጣልኝ ብሎ እንደሚወጣል ያመንክ ቀን ብትጠራን ይሻላል። እሱ ነው አማኝነት እንጂ የሆነ ከመጣ በኋላ አይደለም። አመስግነህ ነው የሚወጣው። እና ገላትያ ምዕራፍ 4 ላይ በጣም የምታውቁት ቃል አለ። እሷን ነው አንብቤ ሐሳቤን መዘጋው። ነገር ግን እላለሁ ይላል። ከአንድ ጀምሮ ቶሎ ብዬ ባነበው ሐሳቡ እንዲገባል። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ልጅ ነው፣ ከባሪያ ግን አይለይም። ወራሽ እኮ ነው፣ ልጅ ነው እኮ፣ ከባሪያ አይለይም። በምን ምክንያት? እሺ አልሰማችሁኝም ማለት ነው። ላንብበው። አሁን ሳነበው በደንብ ከሰማችሁኝ ገላትያ 4 ከአንድ ጀምሮ ነው ማነበው። ቃሏን ስሙልኝ። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። የሁሉ ጌታ ነው ግን ከባሪያ አይለይም። መቼ? ሕፃን ሆኖ ሳለ። ወራሽ እኮ ነው፣ ልጅ እኮ ነው። ልጅ ወራሽ ሆኖ ከባሪያ ግን አይለይም ማለት ለምን? ሕፃን ስለሆነ። የልጅነት እንትን አለው፣ መብት አለው፣ ራይት አለው። ግን ሕፃን መውረስ አይችልም። አሁን በጣም ብዙ አማኝ ለምንድን ነው እንዲህ ቫሪ የመጣው? እንዲህ ብትንትኑ የወጣው ሕፃንነትና ማደግ የማደግ ምልክት ነው። ያለ ማደግና የማደግ ምልክት ብቻ ነው። ሕፃን ነው ግን ልጅ ነው። ልጅ እኮ ነው፣ ወራሽ ነው፣ የሁሉ ጌታ ነው። ግን ሕፃን ስለሆነ ከባሪያ አይለይም። ልክ እንደዛ እንደጠፋው ልጅ እንደው ታሪኩን እንደው እንዳላሰፋው እንጂ ያ የጠፋው ልጅን ታውቁታላችሁ አይደል? ያ እሱ 2 ልጆች ያሉት ሰውዬ ነው። አንደኛው መጥቶ አካፍለኝ አለው። አባትየው ያለን አካፍለኝ፣ እኔ በቃ መሄድ ፈልጋለሁ አለ። ይዞ ሄደ። አባትየው መከረው። መጀመሪያ ተዋለው፣ አረ ምናምን ቢለው ምንም በቃ ሄዳለሁ አለው። አባትየው ሄዱና ቃሉን አንበቡት፣ አካፈላቸው ነው የሚለው ሉቃስ 15 ላይ። ያኛውም እኮ ደርሶታል። እኔ ያኛው ነው የሚያናደኝ። ቆይ እመጣለሁ። ያ ነው የሚያናደኝ። እኔ በቤት ያለው የጠፋው ነው የሚያናደኝ። እና አካፈላቸው አለ። አካፈላቸው የሚል ቃል አለ። ከዛ ያ ልጅ ይዞ ሄደ። አጠፋፍቶ በማይገባ ነገር አድርጎ አጨራረሱን አልቻለበትም። አጠፋፍቶ ምናልባት ድጋሚ አባቴ እንደው እንደ ልጅ እንኳን ባይቀበለኝ እንደ ባሪያ ቢቀበለኝ፣ በአባቴ ቤት ያሉ ባሪያዎች እንጀራ ተርፏቸዋል፣ እንጀራ እንኳን ቢተርፈኝ ብሎ መጣ። እሱ ከመጣ ሲመጣ ግን ልብሱ ተቀየረ። ቀለበት ድጋሚ ኪዳን አረገለት። ምክንያቱም አይደለን ኪዳን ቀለበት እኮ አረገለት ይላል። ነጭ ልብስ አለበሰው ይላል እኮ። የጽድቅ ምልክት እኮ ነው። በቃ ይሄን ተመለሰ። ልጁ ተመለሰ። በአባቴ ቤት ይሻለኛል አለ። የፈለገ ነገር ቢሆን በአባቴ ቤት ብሎ መጣ። በአንተ ቤት ብጣል ብሏል ዳዊትም ድሮ ምናምን ብሎ መጣ። አባቱ ግን ከሩቅ ሮጦ ሄዶ አቀፈው ይላል። የሚሸት ልብስ ነው። አሳማ የሚሸት አሳማ ጠባቂ ነው። በጣም የሚያሳዝን ነው። ግን አባቱ ግን የአባትነት ፍቅር አባቱ ግን ከሩቅ እኔ ሁልጊዜ ነበር የሚያየው። እንደውም ትርጉሙን ሳውቅ እኔ በጣም ነው የገረመኝ። ሁልጊዜ እየወጣ ልጁን ዝም ብሎ ነበር የሚከታተለው። ሁልጊዜ ቢመጣ እያለ ምንድን ነው አሉ አባቱ ሳይሞት የወረሰ ልጅ በማህበረሰቡ
በድንጋይ ተወግሮ ይሞታል። እና ምናልባት ልጄ ተመልሶ ቢመጣ ወግረው እንዳይገሉት ብሎ ነው የሚከታተለው። ሁሌ ውጪውን የሚያባቱ ወርሶ ሄዷል። ወርሶ ሄዶ እንኳን አባትየው አሁንም ፍቅሩ ያባትነት ነው። እና የሰፈሩ ሰዎች እንዳይገሉት እኮ ነው። ልክ ከሩቅ እኮ ሮጦ አቀፈው ማለት በቃ ፕሮቴክት አደረገው። እነሱ መግደል ይችላሉ። የሰፈሩ ሰዎች አስቀድመው ቢያገኙት መብት አላቸው፣ ግራውንድ አላቸው፣ ካልቸር አለ። ሰውየው ሳይሞት የወረሰ ነው። እና መጣ፣ ተቀበለው፣ ምናምን ልብሱ ተቀየረ፣ ቀለበቱን አረገ፣ ነጭ ልብስ ለበሰ፣ ቁጭ ብሎ ጎድን ጥብስ ያን የሰባውን ፍሪዳ ሰርዶ እየበላ እኮ ነው ያኛው የመጣው ከእንትን ከእርሻ ከባሪዎች ጋር ከእርሻ መጣ አለ። ሲመጣ አባቱ እንደዚህ ምናምን እና አልገባም አለ ይላል። አልገባም ምን ሆነ? አባትየው ወጥቶ ያ የጠፋው ወንድምህ ጠፍቶ ነበር ተገኘ፣ ሞቶ ነበር በህይወት አለ፣ ሞቶ ነበር ብሏል። እንዳትረሱ ሞቶ ነበር፣ አሁን ሕያው ሆነ። ደስ ሊለን ሲገባ ምናምን ሲለው እኔ በቤት ውስጥ እንደ ባሪያ ስኖር አለ። ማን ኑር አለው? ማን እንደ ባሪያ ኑር አለው? የባርነት ሜንታሊቲ። በቤት እንደ ባሪያ ስኖር አንድ ቀን እንኳን ከጓደኞች ጋር እችን ጥቦት ወስደ ብላ አላልከኝም። እሱ ግን ሲመጣ ግን የሰባውን ፍሪዳ አረድክለት አለ። አስተሳሰቡም ጥቦት ነው። በቤት እንደ ባሪያ ስኖር ከባሪያዎች ጋር ሄዶ እርሻ ደርሶ ሲመጣ ጥቦት ነው አመለካከቱ ራሱ። ትንሽዬ ጥቦችን ጥቦት እንኳን ወሰድ እና ለከሁል ጊዜ እያፏጭ አባዬ ሄጃለሁ እርሻ ቦታ ምናምን ብሎ ሞፈር ቀንበር ተሸክሞ ሲሄድ ለካ እችን ጥቦት ብላ ይለኛል እያለ ነው። በቃ ሰው እኮ ነው በቃ ልጁ እችን ጥቦት አንድ ቀን ከጓደኞች ጋር ብላ። ያ ደግሞ ሲሄድም መብቱን ያውቃል። አካፍለኛ ላይ ይዞ ሄደ። ሲመጣም ቁጭ ብሎ ነጭ ለብሶ ሶፋ ላይ ቁጭ ብሎ ጎድን ጥብስ ይበላል። ራይቱን ያውቃል፣ አጨራረሱን ያላወቀው መብቱን ያውቃል። የልጅነት መብት ቤት ውስጥ ካለው ልጅ ይልቅ የጠፋው ልጅ ያውቃል። የልጅነት መብት የሚባለው ይሄ የባርነት ሜንታሊቲ ነው ያለው። ሕፃን ነው፣ አላደገም አይምሮ። ከቶ ከባሪያ አይለየም። ሕፃን ሆኖ ወራሽ ነው፣ የሁሉ ጌታ ነው። ሕፃን እያለ ግን ከቶ ከባሪያ አይለይም። በባርነት ነው እያከከ የባርነት ለካ አባትየው ምን አለው? የዛኔ አባትየው የደነገጠው አለው እችን ጥቦት አለው የኔ የሆነ ሁሉ እኮ ያንተ ነበር እኮ አለው። ያንተ አልነበረም? ምን የኔ የሆነው ምን ማለት ነው? በሬውን እኮ መብላት ይችላል ማለት ነው። ይሄን የሰባ ፍሪዳ ያኛው ከመምጣቱ በፊት መብላት ይችል ነበር እኮ ማለት ዘና ብሎ መኖር የሚችል ነበር። ልጅ ነዋ። ግን በባርነት ሜንታሊቲ ስለሆነ አልበላም። የባርነት ሜንታሊቲ የባርነት አመለካከት የእግዚአብሔር የሆነውን ተካፋይ አያደርግም። ያንተ ነው፣ ላንተ ተለቆልሃል፣ ቼክ ተጽፎልሃል፣ አለ በአካውንት ገብቷል። የእግዚአብሔር የሆነ ሁሉ በአንተ አካውንት አለ፣ ግን ተጠቃሚ አይሆንም። የባርነት አመለካከት እግዚአብሔር ሁሉን ለቆልሃል፣ ጤንነት ለቆልሃል፣ ሰላም ለቆልሃል፣ በረከት ለቆልሃል፣ ብልጥግና ለቆልሃል፣ ደስታ ለቆልሃል። ማን ነው እዘን ያለ? ማን አልቅስ አለ? አታልቅስ እኮ ነው የሚለው እግዚአብሔር ቃል። አታልቅስ። ከይሁዳ ነገድ የሆነው አንበሳ እሱ ማተሙን ይፈታ ዘንድ ድል ነስቷል አለኝ እኮ አለ። አታልቅስ። አሁን አስለቃችስ ነው በቃ ሁሉ ምኑ መዝሙር ምኑ በጣም ነው እንትን የሚያደርገው። እና ማልቀስ አይደለም፣ እኛ እንስቃለን። እስቲ አሜን። ዴይሊ እየሳቅን በቃ ፕሬዝ ጋድ። ጥቅሴ ልጨርሳት። ነገር ግን አባቱ እስከ ቀጠረለት ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም ከመጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። በፊት ነበርን፣ እኛም ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታችም የተወለደውን ልጁን
ለምንድን ነው የላከው? እንደ ልጆች እንሆን ዘንድ። ልጁን የላከው እንደምን ሊያደርገን? እንደ ልጆች ያደርገን ዘንድ፣ ከሕግ በታች ያሉትን ይዋጅ ዘንድ። ቀጥሎ አሁን ነው እንግዲህ 6 እና 7 ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ምን ስለሆናችሁ? ልጆች ስለሆናችሁ የልጁን መንፈስ ላከ። የልጁን የሚለውን ቅድም ያነበብኩት ሮሜ 8 ላይ 8:15 የልጅነትን መንፈስ ነው የሚለው። እዚህ ጋር ግን የልጁን መንፈስ ይላል። የኢየሱስን His Son's Spirit ነው የሚለው። የኢየሱስን መንፈስ በልባችሁ ውስጥ ላከ። የልጁን መንፈስ በልባችሁ ውስጥ ላከ። በአንተ ልብ ውስጥ ያለው የኢየሱስ መንፈስ ነው። እስቲ አሜን። የኢየሱስ እምላችሁ ለምንድን ነው? የልጅነት ኢየሱስ ልጅነቱን በጣም ጠንቅቆ ያውቃል። አባቱን መጠየቅ ያውቃል። አባቱን ማመስገን ያውቃል። አባቱ እንደሚያደርግለት ያውቃል። እርግጠኛ ነው። አባ ብሎ ብቻ መጥራት ብቻ ነው። ይህን አባ የምንልበትን አክሰስ አግኝተናል። እኛ አባት ብለን የምንጮህበትን የልጅነትን መንፈስ ወይም የልጁን መንፈስ በልባችሁ ውስጥ ላከ። አሁን ይህ ስፒሪት ካለ አሁን ሲዘጋው እንዲህ ይላል ቁጥር 7 ስለዚህ አሁን ይህ ኮንቴክስት ከገባችሁ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። እስቲ አንድ ሰው አሜን። የልጅነት መንፈስና የባርነት መንፈስ ይለያያሉ። እንደገና ለፍርሃት የባርነትን መንፈስ አልሰጠንም። የልጅነት መንፈስስ የእምነት መንፈስ ነው። የእምነት መንፈስ ነው። አባ ስል ይሰማኛል ይመልስልኝማል። እስቲ አሜን። አባቴ ሩቄ አይደለም ቅርቤ ነው። ጌታ ግን ምንድን ነው ይላል መጽሐፍ ቅዱስ ፊልጵስዩስ 4 ላይ ጌታ ግን ቅርብ ነው። በነገር ሁሉ በምልጃ በምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አትጨነቅ፣ ጭንቀት ይኸውላችሁ እነዚህን ነገሮች አስወግዱ። እናንተ ከእናንተ ሰፈር፣ ከእናንተ ቤት፣ ከእናንተ ሀሳብ ጭንቀት የሚባል አትጨነቁ፣ በአንዳች አትጨነቁ። እንደውም ጴጥሮስ ላይ እንደውም ሲናገር 5:7 ላይ ታውቃላችሁ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። እርሱ ስለ እናንተ ምን ያደርጋልና? ያስባልና። በቃ ልክ ወደ አንተ የሚያስጨንቅ ነገር ሲመጣ አስተናግደው አልተባልክም። አንድ ሌሊት ካንተ ጋር ይደር አልተባለም። አሳድረህ መልስ አልተባልክም። አውለ መልስ አልተባልክም። ቀኑ ሙሉ ወይኔ ምናምን እያልክ እየተጨነቅ አውካም። ለምን? በእርሱ ላይ ጣለው። ድሮፕ በእርሱ ላይ ወርውሩት ይላል። ወርውሩት። የሚያስጨንቅ ነገር ሲመጣ አስተናግድ አልተባልክም። ወርውረው። እርሱ ስለ እናንተ ምን ያደርጋልና ያስብ። እሱ አይጨነቅም። እሱ ስለኛ ያስባል። እርሱ ስለ አንተ ያስባል አለ። የሚያስጨንቅ ነገር አንተ ጋር ግን ሲመጣ አንተ በእርሱ ላይ ጣለው። በእርሱ ላይ ጣሉት። በአንዳች አትጨነቁ። በአንዳች አትጨነቁ ማለት አታመንዝር ከሚለው ጋር እኩል የተጻፈ ነው። በአንዳች አትጨነቅ። ኃጢአት ማለት አታድርግ ያለህን ማድረግ፣ አድርግ ያለህን አለማድረግ ነው አይደል? የኃጢአት ዴፊኒሽን። አትጨነቅ ተብሎ መጨነቅ ኃጢአት መስራት ነው። ከኔ ጋር ናችሁ? መጨነቅ ምንድን ነው? በሉት እስቲ። እንደው ጥሩ ነገር አደረጋችሁት። አንዳንድ ጊዜ እቺ ልጅ እኮ አትጨነቅም፣ ይሄ ልጅ እኮ አይጨነቅም ሲባል የሆነ እንደ ነውር ነው እየታያለ። ምንም አይጨነቅም እኮ። እግዚአብሔር ይመስገን እንኳን አልተጨነቅ። ጭንቀት አንተ ጋር አለመኖሩ ደስ ይላል። ማሰብ ግን አለብን። አትጨነቅ ማለት አታስብ አልተባልክም። ማሰብ አለብን። ልክ እንደ ጌታውን የሚያስጨንቃችሁን በእርሱ ላይ ጣሉት። እሱ ስለ እናንተ ምን ያደርጋል? እሱ ያስባል፣ እኔም አስባለሁ። ይህን አስቡ እንደውም ተብሎ እንደውም ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ግልጽ አድርጎ ነግሮኛል። ምን ማሰብ እንዳለብኝ እንደውም ነግሮ ይህን አስቡ፣ በቃ አስቡ ተብሏል። እንደውም አታስብ አልተባልክም። አንዳንድ ሰው አታስብ ይላል። አስባለሁ። እሱን አትንገረኝ። አትጨነቅ ግን በለኝ። መጨነቅ ኃጢአት ነው። መጨነቅ ማለት አንተ ማድረግ የማትችለውን ነገር የአእምሮ ፕሮግራም መስራት ማለት ነው። ማሰብ ማለት ግን ልታደርገው የምትችለውን ነገር ፕሮግራም መስራት ነው፣ ፕላን ነው። ጭንቀት ማለት ግን አንተ ልታደርገው የማትችለውን እኮ ነው። ልታደርገው ካልቻልክ በሽታ ነው የሚፈጥርብህ። ልታደርገው የማትችለውን ነገር ማውጠንጠን
በሽታ ይፈጥርባል። ጭንቀት የበሽታ ምንጭ ነው። ጭንቀት ምናልባት ሐኪሞችን ካላችሁ እዚህ ውስጥ ሊነግሩን ይችላል። አንዱ ትልቁ ከፍተኛ ለብዙ በሽታዎች አጋላጭ ምንድነው ከተባለ ጭንቀት ነው። ስትረስ ነው። የብዙ በሽታዎች ስር ነው። ምን ብሎ ሰው እያወራው ይላል። አንተ እኮ ነው ማወራው እያልከው ማለት ነው። የለም እሱ ወድሟል። ጭንቀቱ እንዴ አደጋ። አትጨነቁ። እስቲ እንትን አዋፍትን ይዩ። አይዘሩም አያጭዱም በጎተራም አይከቱም። አትጨነቁ ብሎ እኮ ነው። የሰማዩ አባታችሁም ይመግባቸዋል። ደስ ይላል። የሰማዩ ምን አባታቸው አይልም፣ አባታችሁ። የእናንተ አባት የእነሱ አባት አይደለም። እግዚአብሔር የወፍ አባት አይደለም። የወፍ አምላክ ሊሆን ይችላል እንጂ አይደለም። ያንተ ግን አባት ነው። የሰማዩ አባታችሁ ይመግባቸዋል። እነዚህ ወፎች ተመልከት። ጠዋት ተነስቶ እትየበቀሉ ጋር ያሰጡትን ስንዴ ሊበላ ሄዳል። በቃ ችግር የለም። የት ጋር እንደተሰጠ ራሱ አያውቅም እኮ። ጠዋት ተነስቶ በቃ ይወጣል። ጭንቀትና ፍርሃት አስወግድ። ጭንቀት፣ ፍርሃት፣ ጥርጥር፣ አለማመን፣ ሜንታል አግሪመንት፣ የአእምሮ ስምምነት። አእምሮን አትመነው። አእምሮ ኤቪደንስ ያመጣል። አንዳንድ ሰው ሜንታል አሁን አንዳንድ ጊዜ ካያችሁ የሜንታል አግሪመንት ሰው በቃ የተለያየ ነገር ያመጣል። ግን የእግዚአብሔር ቃል ግን ፌር አይደለም ይላል። ከሜንታል እኮ ነው የእግዚአብሔር ቃል። እኔ ይሄ እንደዚህ ማለቱ ግን እኔ ፌር ነው አልልም ይላል። ለምሳሌ ፍቺን እጠላለሁ አለ የእግዚአብሔር ቃል። እኔ ግን ፍቺ ላይ ግን እግዚአብሔር ዝግት ማድረጉ ልክ አይመስለኝም ይላል። ሜንታል አግሪመንት ነው ይሄ። ኢነሚ ነው የፌዝ ሜንታል አግሪመንት እኮ ነው። አእምሮው መኖር አለበት ይላል። ሰው ካልተስማማ የኮንትራት አድርጎት መለያየት ምናምን የሚል አእምሮ አምኗል። ስፒሪት አይደለም። ስፒሪት የሚያምነው ቃልን ነው። ልባችን የሚያምነው ቃሉን ነው። አእምሮው ግን የሰውን እውቀት ሰፋፍቶ ይዞታል። ስለዚህ ሜንታል አግሪመንት አእምሮ ላይ ሰዎች የዘሩብህ፣ ያነበብከው፣ የሰማኸው፣ ያየሽው፣ የተረዳኸው ግን ከቃሉ ጋር ግን ኦፖዝ የሆነ እሱ ሜንታል አግሪመንት ነው። የእምነት ጠላት ነው እሱ። የእምነት ጠላት ነው። ስለዚህ ጭንቀትን አስወግድ። ምን እናስወግደውን ንገሩኝና ልጨርስ። ምን እናስወግድ? እንደው በዚህ ትምህርት እንደው ቢያንስ በዚህ ትምህርት ምን እናስወግድ? እንደው እባካችሁ ልክ እንደ እውነት አድርገን አንቀበል ጥርጥርን። እኔ ጠረጥራለሁ ይላል። ጥርጥር ቢብሊካል አይደለም። በአንዳች አትጠራጠር። በልቡ ሳይጠራጠር ምንድነው ያዕቆብ ላይም ደግሞ ሲናገር ሳይጠራጠር ቢጸልይ አለ። ጸሎት ጥርጥር ካከልክበት እየተጠራጠር ከጸለይክ አትጸልይ፣ ትደክማለህ፣ ውጤት የለውም። አክሽፈዋል፣ ትሽ ብሏል። እንደ ከሽፍ እንደ እንትን የሆነ ድሮ ርጭት። እሺ እና ከሽፏል። ጥርጥር እያለ ልብ ውስጥ ይሆናል አይሆን። ጥርጥር ማለት ሀፋፍ ነው። ይሆናል ግን አይሆንም እንደማለት ነው። ልክ ነው እኮ ልክ አይደለም ግን ሀፋፍ ከሆነ ጥርጥር ውስጥ ነው። ጥርጥር አንተ ልብ ውስጥ ካለ እምነት የለም፣ አይሰራም። እምነታችን ለምንድን ነው ያልሰራው? ለምንድን ነው እምነታችን የደከመው? አምነን እንትን ስናደርግ ለምንድን ነው ቶሎ ሀፕን የማያደርገው? ወደ መታየት የማይመጣው ለምንድን ነው? ምንድን ነው ከይዙ? አምኜ ተናግሬ የለም ወይ? አንዳንድ ሰው ከንፈሩን ነው የሚያምነው እንጂ ልቡን አይደለም። ከንፈሩን ያምነዋል። ይሄ በቃ ተናግሬ ያለው ይሄው ምናምን ይላል። ግን ልቡ ቼክ ሲደረግ እንደዛ ነው የሚለው። ማንም ያለው ነገር እንደሚደረግ ልብ ያምን ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል በልቡ ግን ሳይጠራጠር ደስ ይላል እኮ ቢያምን ሳይጠራጠር። ከተጠራጠረ አከሸፈው። ተራራውን አይደለም እስክርቢቶ መንቀሳቀስ አይችልም። አምናለሁ። እስቲ አንድ ሰው አሜን። አምናለሁ ጌታ ከኔ ጋር ነው ይሆናል። እንዲሁም ደግሞ የአፌን ቃል የሚያስፈጽሙ መላእክቶችን ይልካቸዋል። that's not my business። እኔ ግን አምናለሁ፣ ስለዚህም እናገራለሁ። እስቲ አንድ ሰው አሜን። ታምናላችሁ? ልባችሁን የእምነት ኑሯችሁን የእምነት ጌታ ይባረክ።